ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዚህ ቪዲዮ እንዴት የአንድ ማሽነሪ ሜንቴናንስ ሪከርድ መመዝገብ እንችላለን፣ እንዴት ፐርፎርማንስ ሪፖርት ማዘጋጀት እንችላለን፣ እንዲሁም በተጨማሪ የኦፕሬተሮችን እንዴት መመዝገብ እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ። በመጀመሪያ አንዱ ማሽነሪ ላይ ክሊክ አድርገን መግባት ይኖርብናል። ለምሳሌ እኔ ኤክስካቫተር ላይ ክሊክ አደረግኩ። መጀመሪያ የምናገኘው ሜንቴናንስ ሪፖርት ነው። ከዛ ፐርፎርማንስ ሪፖርት፣ ከዛ ኦፕሬተር እናገኛለን። ሜንቴናንስ ሪከርድ እንዴት መመዝገብ እንችላለን የሚለውን እኒ ሪከርድ ሜንቴናንስ የሚል ላይ ክሊክ ስናደርግ የሜንቴናንስ አይነቱን እዚህ ጋር ጻፍ ይለናል። ለምሳሌ የሆነ ማሽነሪያችሁ ብሬክዳውን አድርጎ ከሆነና የሆነ የሚቀየር እቃ ካለው ሶ ሌትስ ሴይ ቼንጂንግ ኦይል ሊሆን ይችላል። ከመች እስከ መች ተቀየረለት? ከ27 ጀምሮ እስከ 28 ወይም ከበድ ያለ ሜንቴናንስም ከሆነ ሜንቴናንሱን ስም ትጽፉና 2 3 4 ቀን ሊፈጅ ይችላል። ከዚህ ቀን እስከዚህ ቀን ትላላችሁ። የሜንቴናንስ ታይፕ እናስገባለን። ፔሪዮዲክ ነው፣ ብሬክዳውን፣ ፕሪቬንቲቭ የትኛው ነው የሚለውን እናስገባለን። እኔ አንዱን መረጥኩለት። ቺፍ ሜካኒኩ ማን ነው ይለኛል። ራንደም ስም ልስጠው ነው አሁን። ከዛ ስልክ ቁጥሩን አስገባ ይለኛል። ከዛ አድሬሱን አስገባ ይለኛል። ፋይል ካለ ፋይል እናስገባለን። የሜንቴናንሱ ዲስክሪፕሽን ያስፈልጋል። ምን ሜንቴን ተደረገለት ይሄ እንትን እሱን እናስገባለት። ለምሳሌ አሁን ራንደም ጽሁፍ ነው ማስገባለት። የሜንቴናንስ ዲስክሪፕሽን የተወሰኑ ቡሌቶችን ሊጨምርለት። ስንጨርሱ ሪከርድ ማድረግ ነው ማለት ነው። አሁን ሜንቴናንስ ሪከርድ አድርጋችኋል። አንዱ ሜንቴናንስ ላይ ክሊክ ብታደርጉ እንደምታዩት ያሳያችኋል ማለት ነው። አሁን በፕሮጀክት ደረጃ አይደለም የተመዘገበው፣ በሄድ ኦፊስ ደረጃ ነው። ሶ ፕሮጀክቱ አያሳየንም። ኖት አቬሌብል ነው የሚለን። ቀኑን ያሳየናል። ምን ያክል ቀን ፈጄ? አንድ ቀን ፈጄ። ቺፍ ሜካኒኩን፣ ስልኩን ምናምን፣ ፋይልም ካለ ፋይል አታች እናደርጋለን ማለት ነው። የተደረገለትን የሜንቴናንስ ሂስትሪ በዚህ መልኩ ዲስክሪፕሽኑን መጻፍ ትችላላችሁ። ሌላ ሁለተኛ ሶስተኛ ሜንቴናንስ ካለ እሱም በዚህ ጋር መደርደር ትችላላችሁ። እዚህ ጋር መታችሁ አፕዴት ማለት ትችላላችሁ፣ ኦር ድሊት ማለት ትችላላችሁ ማለት ነው። ሶ ሜንቴናንስ ሂስትሪውን በዚህ መልኩ ሪከርድ ማድረግ ይቻላል። ቀጣይ ፐርፎርማንስ ሪፖርት ነው። ይሄ ማሽነሪ የሆነ ስራ ሲሰራ እንዴት ነው ሪከርድ የምናደርገው የሚለውን እኒ ሶ ሪከርድ ፐርፎርማንስ ሪፖርት ላይ ክሊክ እናደርጋለን። ሶ አክቲቪቲውን እዚህ ጋር እንመርጥለታለን። ለምሳሌ አንዴ ወደ ኋላ ተመልሼ ፕሮዳክቲቪቲ ስናስገባ ካስታወሳችሁ የትኛውን ነበር ያስገባ ነው? እዚህ ጋር ለኮንክሪት ስላብ፣ ለትሬንች ኤክስካቬሽን እና ለስቶክ ፓይል ለነዚህ ማክሲመም እና ሚኒመም ሰርተንለታል። ሶ የምናስገባለትን አሁን ፐርፎርማንስ ከዚህ ጋር ያነጻጽርና ከስታንዳርዱ በታች ነው ኦር በላይ ነው ብሎ ይነግረናል ማለት። ለምሳሌ ለትሬንች ኤክስካቬሽን ፐርፎርማንስ እናስገባለት። ትሬንች ኤክስካቬሽን የተሰራበት ቀን ምሳሌ ትናንት የተሰራ ነው ብለን ብናስብ ምን ያክል ኳንቲቲ ሰራ? ለምሳሌ 80 ሰራ። ለምን ያክል ሰዓት ሰራ ብለን ብናስብ ለተሰይ በ3 ሰዓት ውስጥ ይሄን ያክል ሰራ። ሎኬሽን እዚህ ጋር እናስገባለታለን። እኔ ራንደም ጽሁፍ ላስገባለት። እዚህ ጋር ኖት ካላችሁ ኖት ፋይል ካላችሁ አታች ማድረግ የፈለጋችሁት ፎቶ፣ ፒዲኤፍ፣ ወርድ ዶክመንት የፈለጋችሁትን እዚህ ጋር አታች ማድረግ ትችላላችሁ። ሪከርድ አልኩት። እንደምታዩት አሁን ቢሎው ዘ ሚኒመም እያለኝ ነው። which means ምን ማለት ነው? ሚኒመሙ 30 ነው፣ ግን አሁን ላይ አሁን የሰራው ይሄ 26 ነው። ኳንቲቲ ሪፖርት ያደረግነው 80 ነው። በ3 ሰዓት ሰራው ማለት በ3 ሰዓት ውስጥ 80 ሰራ ማለት ነው። ሶ 80 ሲካፈል ለ3 26 ነው በሰዓት የሰራው። ግን ሚኒመም መስራት ያለበት ይሄ 30 ነው ማለት ነው። እስኪ ከፍ አድርገን እናስተካክለው። ይሄንን አፕዴት ልበለውና ይሄን ለሰይ 150 ብለው እንደምታዩት አባብ ማክሲመም ይለኛል። ከስታንዳርዱ በላይ ነው የማሽን የሰራው ማለት ነው። ሶ በዚህ መልኩ ይነግረናል ማለት ነው። ኤግዛክትሊ ለምሳሌ 40 እንዲመጣ ወይ ከዛ በታች እንዲመጣ አድርገን እናስገባው። ለምሳሌ 110 አድርጌ ባስገባው
ዊዝን ዘ ሬንጅ እያለኝ ነው። እንደምታዩት በሬንጅ ከ30 እስከ 40 መስራት አለበት። አሁን የሰራው 110 ነው፣ ሲካፈል ለ3 36 አካባቢ ነው። በዚህ ሬንጅ ነው፣ ዊዝን ሬንጅ ይለናል። በስታንዳርዱ ውስጥ ነው የሰራው ማለት ነው። ከፍ አድርጎም አልሰራም፣ ዝቅ አድርጎም አልሰራም እንደማለት ነው። አሁን ትሬንች ኤክስካቬሽን በዚህ መልኩ አስገባል። ሌሎችም አክቲቪቲዎች ሲኖሩ በዚህ ቀን ይሄን ሰራ፣ በዚህ ቀን ይሄን ሰራ፣ በዚህ ቀን ይሄን ሰራ እያል ማስገባት እንችላለን ማለት ነው። አንዱ አክቲቪቲ ላይ እንደዚሁ ክሊክ አድርጋችሁ ብታዩ ያሳያችኋል ማለት ነው። የሰራው አክቲቪቲ ምናምን ዲስክሪፕሽን ካለው ዲስክሪፕሽኑን የሚያሳያችኋል ማለት ነው። እና አሁን ለዚህ አክቲቪቲ ምን ያክል ኮንሱም አደረገ ፊውል የሚለውን እዚህ ጋር መተን ኮንሳምፕሽኑን ሪፖርት ማድረግ እንችላለን ማለት ነው። ለምሳሌ ምን ማቴሪያል፣ ለምሳሌ ፊውል፣ ሌሎችም ካሉ እነሱን መጠቀም እንችላለን። ለምሳሌ ሌላ አንድ ኮንሱሜብል ዩኒቱ በምንድን ነው የሚለካው? ይሄ ለምሳሌ በፒስ ሊለካ ይችላል። ምን ያክል ኳንቲቲ ተጠቀመ፣ ስንት ሊትር ተጠቀመ፣ ሌትሰይ 30፣ ይሄኛውን 2፣ በዚህ መልኩ ሪፖርት ማድረግ እንችላለን ማለት ነው። አሁን ይህን ሴቭ አድርጎልኛል ማለት ነው። ኮንሳምፕሽኑን በዚህ መልኩ ሪፖርት ማድረግ እንችላለን። ኤን ፕላስ ፐርፎርማንሱንም በዚህ መልኩ ሪፖርት ማድረግ እንችላለን ማለት ነው። በመቀጠል የምናየው ኦፕሬተሮች ነው። ኦፕሬተርን መዝግብለት። ለምሳሌ የኦፕሬተሩን ስም እዚህ ጋር ሰሌክት እናደርጋለን። በረከት የሚባል ሰው መረጥኩኝ። ከመች እስከ መች ነው ይሄንን ማሽነሪ የያዘው? ከዚህ ቀን እስከዚህ ቀን ያዘው። ከረንትሊ እሱ አይደለም የያዘው፣ አድ እንላለን። በረከት የሚባል ሰው ከየት ከየት ያዘው? ከሜይ 30 እስከ ጁን ድረስ ይዞታል፣ እስከ ጁን 8 ድረስ ይዞታል። ከረንትሊ እሱ አይደለም የያዘው ማለት ነው። ዲስክሪፕሽን እዚህ ጋር ካለን ዲስክሪፕሽን መጻፍ እንችላለን። ከዛ ከጁን 9 ጀምሮ እስካሁን ድረስ ደግሞ አንድ ሌላ ሰው እናስገባ። አንድ ሰው ልምረጥለት። ከጁን 9 እስከ ከረንት ከሆነ ኢንድ ዴቱን ማስገባት አይጠበቅብንም። እንደምታዩት አሁን ሀብተ ገብርኤል አዳነን ጨምሮልኛል ከጁን 9 ድረስ እስከ ከረንት ድረስ የሚለው ማለት ነው። በዚህ መልኩ ኦፕሬተሮቻችንን ሊስት ማድረግ እንችላለን ማለት ነው። አንዴ ወደ ኋላ ልመለስና የኢንፎርሜሽን አይከኗ ጋር ክሊክ አድርጌ እስካሁን ያስገባናቸውን ኢንፎርሜሽኖች እንያቸው። እዚች ጋር ክሊክ አድርጌ ማየት እንችላለን። ለምሳሌ ፕሮዳክቲቪቲ ያስገባነው ፕሮዳክቲቪቲ አለ ካስታወሳችሁ 40፣ 56 እዚህ ጋር 2 ያስገባናቸው ሌሎች ፕሮዳክቲቪቲዎች አሉ። ሌሎቹን ስታስገቡትም እዚህ ጋር ማየት ትችላላችሁ ማለት ነው። አንድ የጨመርነው ካስታወሳችሁ ኮንክሪት ስላብ ክራሽንግን እሱም አለ። ከዛ ዲፕሎይመንት በቀጣይ ቪዲዮ እንሰራላችሁ ይሆናል። ሜንቴናንስ አንድ የጨመርነው ሜንቴናንስ አለ፣ እሱን ማየት እንችላለን። ኦፕሬተር 2 ኦፕሬተሮች አሉ። ስታተስ እንደምታዩት አለ፣ 3ቱም ስታተሶች አሉ። ከዛ በመቀጠል ኦፕሬሽን የሰራቸው ኦፕሬሽን ነው አሁን ያስገባ ነው። ትሬንች ኤክስካቬሽን ይሄን ያክል ለዚህን ያክል ሰዓት ሰርቷል ብሎ የእያንዳንዱን ማሽነሪ ያንዱን ማሽነሪ ዲቴይልድ የሆኑ መረጃዎችን እዚህ ጋር በስርዓት ማየት እንችላለን ማለት ነው። ሁሉንም ይህንን ይመስላል። አመሰግናለሁኝ።